ሰላም ወደ ተመልካቾቼ ዛሬ ደግሞ ይዤላችሁ የመጣሁት ሂስትሪ ሪሜዲያል ኤግዛም ከቻፕተር 7 የወጡ ጥያቄዎችን ነው ይዤላችሁ የመጣሁት። ያው እንደሚታወቀው ይሄ ቻፕተር 7 ሁሉም ቻፕተሮች ትንሽ ጎላ ብሎ የሚታይ ነው። ምክንያቱም ብዙ ጊዜ ከወጡ ፈተናዎች ካለፉት የሪሜዲያል ፈተናዎች ውስጥ ይሄ ቻፕተር 7 ነው ማለት ነው። ከሁሉም ከ9 ሚኒቶች ትንሽ ለየት ብሎ ትንሽ በዛ ብሎ ጥያቄዎች የሚወጡበት ማለት ነው። ስለዚህ ይሄን ቻፕተር ዩኒት 7ን በደንብ ቸክላችሁ ነው ማጥናት ያለባችሁ። እኔም ደግሞ ከ2015 ከ17 ከተፈተኑ ጥያቄዎች ያገኟቸውን ጥያቄዎችና እንዲህ ብዙ ጊዜ ተደጋግመው የወጡ ጥያቄዎችና ወደፊት ለምትፈተኑ ፈተና በደንብ ያግዛቸዋል ብዬ ያሰብኳቸውን ጥያቄዎች ወደ 30 ምናምን ይዤላችሁ መጥቻለሁ ማለት ነው። እያንዳንዳቸውን እንሰራቸዋለን። ኩዌሽን ነምበር 1 ዘ ፈርስት ወርልድ ዋር ዋዝ ፎት ቢትዊን ዊች ቱ ሜጀር አሊያንስ ይላል። የመጀመሪያው ዓለም ጦርነት የትኞቹ ሁለቶቹን ብሎክ ነው ሲያጣላ የነበረው ይላል። ኤ ትሪፕል አሊያንስ ዊዝ ትሪፕል ኢንቴንት፣ ቢ አክሲስ ፓወር ዊዝ አሊያድ ፓወር፣ ሲ ሴንትራል ፓወር ዊዝ አሊያድ ፓወር፣ ዲ ኔቶ ዊዝ ዋርሳው ፓክት ይላል። የመጀመሪያው ዓለም ጦርነት በሁለት ቦታ ተከፍሎ ነበረ። እሱም ትሪፕል አሊያንስ እና ትሪፕል ኢንቴት ነበረ ተከፍሎ የነበረው። ትሪፕል አሊያንስ የምንላቸው ለምሳሌ እነ ጀርመን፣ ኦስትሮ ሃንጋሪ እና ኢታሊ ነበሩ። ትሪፕል ኢንቴት የምንላቸው ደግሞ እነ ብሪቴን፣ እነ ፈረንስ፣ እነ ሩሲያ ነበሩ። እነኚህ ሁለት ቦታ ተከፍለው ሲጣሉ ነበረ ማለት ነው። ቢ ላይ አክሲስ ፓወር ዊዝ አሊያድ ፓወር ይላል። እሱ ሁለተኛ ዓለም ጦርነት ላይ ነው እሱ። ሲ ላይ ደግሞ ሴንትራል ፓወር ዊዝ አሊያድ ፓወር ይላል። ይሄም ደግሞ ሴንትራል ፓወር ነበረ ግን አንደኛ ዓለም ጦርነት ስንናው ግን ከዛ ሪኔም ወደ ትሪፕል አሊያንስ ተቀየረ። ሲ ላይ ኔቶ ምናምን ይላል። አይሆንም ማለት ነው። ኩዌሽን ነምበር 2 ዋት ዋዝ ዘ ኢሚዲየት ኮዝ ኦፍ ዘ ፈርስት ወርልድ ይላል። የመጀመሪያው ዓለም ጦርነት ኢሚዲየት ኮዙ ምንድን ነው ሲላል፣ ኤ ሞሮካን ክራይስ ኦፍ 1905፣ ቢ ዘ ባልካን ዋርስ ኦፍ 1912 to 1930፣ ሲ ዘ አሲኔሽን ኦፍ አርኪዱክ ፍራንስ ፈርዲናንድ፣ ዲ ሲንኪንግ ኦፍ ዘ ሉስቲቪኒያ ይላል። መልሳችን የሚሆነው ሲ ላይ ያለው ዘ አሲኔሽን ኦፍ አርኪዱክ ፍራንስ ፈርዲናንድ ነው ማለት። የአንደኛ ዓለም ጦርነት ዋነኛው ምክንያት ወይም ደግሞ ኢሚዲየት ኮዙ ይሄ የአውስትሮ ሃንጋሪ ተርኖ የሆነ ነው። የአውስትሮ ሃንጋሪ ዝርያ የሆነው በሰርቢያ ተገደለ ማለት ነው። ከዛ አውስትሮ ሃንጋሪ ሰርቢያ ላይ ጦርነት አወጀች ማለት ነው። ከዛ የሁለተኛው ዓለም ጦርነት ተቀሰቀሰ። Question number 3 the Schieffelin plan was designed by Germany to avoid fighting on which two fronts simultaneously ይላል። እቺ ጥያቄ መታ ነበረ 2015 ነው 2016 ግን ትንሽ ምርጫዎቹን ትንሽ ቀየር አድርጌያቸዋለሁ ትንሽ እንዲገባችሁ ለማለት ማለት ወይም ደግሞ በደንብ መያዝ ስላለባችሁ ጥያቄ ብዙ ጊዜ ስለመጣ ማለት ነው። ኤ ዌስተርን እንደ ኢስተርን እንደ ዌስተርን፣ ቢ ኖርዘርን እንደ ሳውዘርን፣ ሲ ፍሬንች እንደ ሩሲያ፣ ዲ ቦዝ እንደ ሲላል። መልሳችን የሚሆነው ዲ ቦዝ እንደ ሲ ነው እሱ ማለት ነው። ኢስተርን ማለት ፍሬንች ነው፣ ዌስተርን ማለት ደግሞ ሩሲያ ነው እሱ። ይሄ ዘ Schieffelin plan aimed to quickly defeat France western front before Russia could full mobilize ይላል። ይሄ Schieffelin ፕላን ዋና ዓላማ ወይም ደግሞ እቅዱ ምን ነበረ? ፈረንስን ቶሎ አሸንፎ ወደ ሩሲያንም እንትን ማለት ነበረ። ሩሲያ ፉል ሞባይላይድ ሳትሆን ማለት ነው። ስለዚህ መልሳችን ዲ ነው የሚሆነው። እዚህ ጋር እንዳትሳሳቱ። ኢስተርን እና ዌስተርን ማለት ፍሬንች እና ሩሲያ ማለት አንድ ነው እሱ። ኩዌሽን ነምበር 4 why did the USA establish the Marshall Plan ይላል። USA ለምንድን ነው እሱ ማርሻል ፕላንን ስታብሊሽ ያደረገችው በ1947 ይላል። ኤ to build Europa and prevent the spread of communism፣ B to destroy European economies፣ C to help the Soviet Union፣ D to colonize Africa ይላል። መልሳችን የሚሆነው ለምንድን ነው እሱ USA ስታብሊሽ ማርሻል ፕላን ያደረገችው? ኤ to rebuild Europe and prevent spread of communism ነው እሱ ማለት ነው። ለምንድን መሰላችሁ? ይሄ ማርሻል ፕላን ከ1947 እስከ 1948 የቆየ ነበረ። እሱ ደግሞ ፕሮቫይድ ያደረገው ወደ 13 ሚሊዮን ለዌስተርን ዩሮፓ ድጋፍ አድርጓል ማለት ነው። ዋና ዓላማው ደግሞ ከተባላችሁ the goal is where to aim the rebuild war-torn economies and create stable democracy and prevent economist party ወይም ደግሞ ዋና ዓላማው ምን ነበረ? በጦርነት የተጎዱትን ሰዎች አገራቶች ማቋቋም እና ደግሞ ክሬት ስቴብል ዲሞክራሲ የተረጋጋ ዲሞክራሲ መፍጠር፣ ሲቀጥል ደግሞ ፕሪቨንት ኮሚኒስት ፓርቲ ወይም ደግሞ ይሄ ኮሚኒስት ፓርቲ የሚስፋፋውን ኮሚኒስት ፓርቲ ፕሪቨንት ማድረግ ነበረ ማለት ነው። ይሄ ማርሻል ፕላን ዋና ዓላማው። ኩዌሽን ነምበር 5 why did the cold war never become a hot war between USA and USSR ይላል። ይሄ ኮልድ ዋር ለምንድን ነው እሱ ሆት ወይም ደግሞ ይሄ ኮልድ ዋር ለምንድን ነው እሱ ሆት ያልሆነ ወይም ደግሞ ሞቃት ያልሆነ እሱ በዩኤስኤ እና በዩኤስኤስአር መካከል የተደረገው ይላል። ኤ ቦዝ ሳይድ ሃድ ኒውክሊየር ዌፖንስ ሙቹዋሊ አስዩርድ ዲስትራክሽን፣ ቢ ዘይ ሃድ ኖ ዲስአግሪመንት፣ ሲ ዘይ ዌር ፕሪቨንትድ ኦል ዋርስ፣ ዲ ዘይ ዌር አሊያንስ ይላል። መልሳችን የሚሆነው ኤ ቦዝ ሳይድ ሃድ ኒውክሊየር ዌፖንስ ሙቹዋሊ አስዩርድ ዲስትራክሽን የሚለው ነው እሱ ማለት ነው። ምንድነው እሱ ይሄ ኮልድ ዋር ወይም ደግሞ ለምንድነው ሆት ያልሆነበት ዋነኛው ምክንያት ምንድነው? እሱ ሁለቱም ዩኤስኤም ዩኤስኤስአርም በጣም ወሳኝ ሀገራቶች ነበሩ። አንዷ ኒውክሊየር ሁለቱም ሀገራቶች ስላላቸው ለምሳሌ አንዷ ላይ ጦርነት ብታውጅ ወይም ደግሞ እርስ በርስ እንትን ቢሉ ሙቹዋሊ አስዩርድ ዲስትራክሽን ወይም ደግሞ እርስ በርስ ተያይዘው ነው እንጂ የሚጠፉት እንትን ስለማይሉ ይሄ ኮልድ ዋር ሆት ሊሆን እንደውም ሊሆን አላሰበም ማለት ነው።
ኩዌሽን ነምበር 7 ዋት ኢዝ ዘ ጀርመን ሚሊተሪ ስትራቴጂ ኦፍ ብልቲግሪንግ ሰክሲድ ኢርሊ ኢን ዊንተር ይላል። ብልቲግሪንግ ነው የሚለው እስቲ አንብቡ እስቲ እናንተ። ኤ ኢት ዩዝድ ፋስት ሙቪንግ ታንክስ ፕሌንስ ኤንድ ኢንፋንተሪ ቱ ኦቨርኦል ኢነሚስ። ቢ ጀርመን ፎት ኦንሊ ኦን ዘ ዋን ፍሮንት። ሲ ኦል ጀርመን ሶልጀርስ ዌል ቮለንተርስ። ዲ ዘ አሊያንስ ሃድ ኖ ዊፖንስ ይላል። ይሄ ብልቲግሪንግ ማለት የጀርመን የሚጠቀሙት ስትራቴጂ ወይም ደግሞ ላይቲንግ ዋር ተብሎ የሚጠቀሙት ነው። እሱ ለምንድን ነው እሱ ሰክሲድ የሆነው እሱ በጦርነት ጊዜ ለምንድን ነው የተሳካላቸው ይላል። ኤ ኢት ዩዝድ ፋስት ሙቪንግ ታንክስ ፕሌንስ እንደ ኢንፋንተሪ ቱ ኦቨርኦል ኢነሚስ የሚለው ነው እሱ ማለት ነው መልሳችን። ይሄ ብልቲግሪንግ ወይም ደግሞ ላይትኒንግ ዋር የሚባለው ምንድነው እሱ እንዴት ምን አይነት ታክቲክ ነው ወይም ደግሞ ምን አይነት ስትራቴጂ ነው እሱ? ጠላትን ቶሎ ሄዶ ብቻ በፍጥነት ሄዶ አጥቅቶ በአላቸው አቁም ምናምን ማለት ነው በፕሌንም ሆነ በኢንፋንተሪ በእግረኛም ሆነ በአንዴ በቃ ዘመቻ በአንዴ አርግቶበት ያንን ጠላት አጥቅቶ መመለስ ነው ማለት ነው። ይሄ ብልቲግሪንግ እቅዱ ማለት ነው ወይም ደግሞ ስትራቴጂው እንደዚህ አይነት ስትራቴጂ ነው እሱ ያለው። ኩዌሽን ነምበር 8 ዋዝ ዘ ትሪቲ ኢን ሩሲያን ፓርቲሲፔሽን ኢን ወርልድ ዋር ፈርስት ይላል። እቺም ጥያቄ መታ ነበረ። ኤ ትሪቲ ኦፍ ቨርሳይል፣ ቢ ትሪቲ ኦፍ ብሪስት-ሊቶቭስክ፣ ሲ ትሪቲ ኦፍ ፓሪስ፣ ዲ ትሪቲ ኦፍ ትሪያኖን ይላል። መልሳችን የሚሆነው በአንደኛው ዓለም ጦርነት ጊዜ ሩሲያ ለቃ የወጣችበት ወይም ደግሞ በስምምነት በየትኛው ስምምነት ነው እሱ ለቃ የወጣችበት ይላል። መልሳችን የሚሆነው ቢ ትሪቲ ኦፍ ብሪስት-ሊቶቭስክ ከሚለው 1918 የተካሄደው ትሪቲ ላይ ነው እሱ ማለት ሩሲያ ለቃ የወጣችው። እዚህ ጋር እንዳትሳሳቱ ኢንድ ኦፍ ፈርስት ዋርልድ ዋር አለም ያለው ኢንድ ኦፍ ሩሲያን ፓርቲሲፔሽን ያለው በሱ ባለው ፈርስት ዋርልድ ዋር ማለት መስሏችሁ ቨርሳይል ምናምን እንዳታስቡ። ኩዌሽን ነምበር 9 ዋይ ዲድ ዘ ዩናይትድ ስቴትስ ኢኒሺያሊ ሪሜን ኒውትራል ኢን ወርልድ ዋር ፈርስት ይላል። በአንደኛው ዓለም ጦርነት ጊዜ ለምንድን ነው እሱ አሜሪካ ኒውትራል የሆነችበት ምክንያት? ኤ ዘ ዩኤስኤ ሃድ ኖ ሚሊተሪ፣ ቢ አሜሪካ ወንትስ ቱ አቮይድ ኢሮፒያን ዋርስ እንደ ፎከስ ኦን ዶሜስቲክ ኢሹ፣ ሲ ዘ ዩኤስኤ ዋዝ አላይድ ዊዝ ጀርመን፣ ዲ ብሪቴን አስክድ ዘ ዩኤስኤ ስታይ አውት ይላል። ኤ ላይ ስናይ ለምሳሌ ዘ ዩኤስኤ ሃድ ኖ ሚሊተሪ ይላል። እሱ ፎልስ ነው። ዩኤስኤ ሚሊተሪ ነበራት በዛ ሰዓትም። ቢ ላይ ስናይ ደግሞ ዘ አሜሪካን ወንትስ ቱ አቮይድ ኢሮፒያን ዋርስ እንደ ፎከስ ኦን ዶሜስቲክ ኢሹ ነበር። እሱ ትክክል ነው። መልሳችን የሚሆነው ቢ ነው እሱ ምክንያቱም አሜሪካ በዛ ሰዓት የውስጥ የሆነ ወይም ደግሞ ዶሜስቲክ ኢሹ ነበረባት ማለት ነው። ዶሜስቲክ ወይም ደግሞ ራሱ ገና እንትን እየሆነች ነበረ። ሲቀጥል ደግሞ አሜሪካ wanted to avoid European wars ወይም ደግሞ አሜሪካ እንዲቆም ትፈልግ ነበር የአውሮፓ ጦርነት። ምን መሰላችሁ? በዛ ሰዓት የነበረው የአሜሪካ ገዢ ማን ነበረ? ዊድሮ ዊልሰን ይባል ነበረ። ይሄ ዊድሮ ዊልሰን ምን ነበረ? በ1916 ሁለተኛ ሊወዳደር ሲል ምን አለ? he keeps out of a war ወይም ደግሞ ከጦርነት ውጪ ነን እኛ ጦርነት አንፈልግም ምናምን ብሎ ነው እሱ ማለት ነው። ስለዚህ አሜሪካ አንደኛ ጦርነት አፈልግም ነበር በዛን ሰዓት። ሲቀጥል ደግሞ ወይም ደግሞ ዶሜስቲክ ኢሹ ነበራት ውስጣዊ የሆነ ያልተፈታ ነገር ስለነበራት ነው። ኩዌሽን ነምበር 10 which treaty officially ended World War First between the Allies and the Germany ይላል። የመጀመሪያው ዓለም ጦርነት በየትኛው ትሪቲ ነው የተጠናቀቀው ይላል። ኤ ትሪቲ ኦፍ ብሬስት-ሊቶቭስክ፣ ቢ ትሪቲ ኦፍ ቨርሳይልስ፣ ሲ ትሪቲ ኦፍ ሴት ጀርመን፣ ዲ ትሪቲ ኦፍ ኒው ዴላ። የመጀመሪያው ዓለም ጦርነት የተጠናቀቀው በየትኛው ነው? እሱ ትሪቲ ኦፍ ቨርሳይል በሚለው ነው እሱ ማለት ነው። በትሪቲ ኦፍ ብሬስት-ሊቶቭስክ ሩሲያ የወጣችበት ነው። ቅድም እዛ ጋር ተነጋግረን ነበረ። ቨርሳይል ደግሞ የመጀመሪያው ዓለም ጦርነት የተጠናቀቀበት ነው እሱ ማለት ነው። በዚህ በትሪቲ በጣም ብዙ ገንዘብ ጀርመን እንድትከፍል ተደርጓል ማለት ነው። በጣም በቃ ጀርመን በጣም ነው የከሰራችው በዚህ ትሪቲ ማለት ነው። ኩዌሽን ነምበር 11 who was the USA president who proposed the 14 points for peace ይላል። ለሰላም ወይም ደግሞ ሎስት ላስቲንግ ፒስ ወይም ደግሞ ለሰላማዊ ለዘላቃዊ ሰላም ብሎ 14 ነጥቦችን ያወጣው ሰውዬ ማን ነው ይላል። ኤ ቴዎዶር ሩዝቬልት፣ ቢ ፍራንክሊን ዲ ሩዝቬልት፣ ሲ ውድሮ ዊልሰን፣ ዲ ሄሪየስ ቱርማን ይላል። መልሳችን የሚሆነው 14 ነጥብ ወይም ደግሞ 40 ፖይንት ተብሎ የሚታወቀው ማን ነው? እሱ ውድሮ ዊልሰን ነው። እሱ ይሄ ሎንግ ላስቲንግ ፒስ ወይም ደግሞ የረጅም ጊዜ ሰላም ብሎ ያወጣቸው እንትኖች ናቸው ማለት ነው፣ ፕሪንሲፕሎች። ኩዌሽን ነምበር 12 ዘ ሊግ ኦፍ ኔሽን ዋዝ ኤስታብሊሽድ አፍተር ወርልድ ዋር ፈርስት በት ፌልድ ሜንሊ ቢኮዝ ይላል። የመጀመሪያው ዓለም ጦርነት ማን ነው? እሱ ዘ ሊግ ኦፍ ኔሽን ተመሰረተ ግን ከመጀመሪያው ዓለም ጦርነት በኋላ ግን ፌል አረገ ይላል። ምክንያቱ ምንድነው? እሱ ኤ ጀርመን was not allowed to join፣ ቢ the USA did not join፣ ሲ it had no military power to enforce the decision፣ ዲ all of the above ይላል። መልሳችን የሚሆነው ዲ all of the above ነው። እሱ ዋነኛው ምክንያት ምንድነው? እሱ ዋነኛው ከተባላችሁ የሊግ ኦፍ ኔሽን ፌል ያደረገበት ዋነኛው ምክንያት ምናልባት ሌላ ጥያቄ ላይ ከመጣባችሁ ዩኤስኤ ዲኖስ ጆይን የሚለው ነው። ዩኤስኤ አልተሳተፈችም ነበር። ይሄ ነው ዋነኛው ምክንያት። የዩኤስኤው ፕሬዚዳንት በዛን ሰዓት ዊድሮ ዊልሰን ነበረ። ዊድሮ ዊልሰን ይሄ ሊግ ኦፍ ኔሽን እንዲቋቋም በጣም ብዙ ነገር አድርጎ ነበር፣ ግን አልተቀላቀለም ወደ ከተመሰረተ በኋላ። ሲቀጥል ደግሞ ይሄ ሊግ ኦፍ ኔሽን ምን የለውም ነበረ? ኢታር ኖ አርሚ ፓወር ቱ ኢንፎርስ ዲሲዥን ወይም ደግሞ ሰላሙን የሚያስከብረው የሚሆነ የተደራጀ ፓወር የለውም ነበረ፣ ይሄ ወታደር ምናምን ማለት ነው። ከዛ ደግሞ ሌላኛው ደግሞ
ኬዝ ፌል ያደረገበት ጀርመን ኖት አሎድ ቱ ጆይን ወይም ደግሞ ጀርመን አሉ ወይም ደግሞ አልተካተችም ነበር እዛ ሊግ ኦፍ ኔሽን ላይ። ኩዌሽን ነምበር 30 ዘ ሰከንድ ወርልድ ዋር ዋዝ ፎት ቢትዊን ዊች ቱ አሊያንስ ይላል። የሁለተኛው ዓለም ጦርነት ቤቶቹ በሁለቶቹ ብሎክ ነው የታሉት። ኤ ትሪፕል አሊያንስ ዊዝ ትሪፕል ኢንቴንት፣ ቢ አክሲስ ፓወር ዊዝ አሊያድ ፓወር፣ ሲ ሴንትራል ፓወር ዊዝ አሊያድ ፓወር፣ ዲ ኮሚኒቴሪያን ዊዝ ኔቶ ፓወር ይላል። መልሳችን የሚሆነው ቢ አክሲስ ፓወር ዊዝ አሊያድ ፓወር ነው እሱ የሚለው ነው እሱ ማለት ነው። በአክሲስ ፓወር ስር ያሉት እነ ጀርመን እነ ኢታሊ እነ ጃፓን ነበሩ። በአሊያድ ፓወር ቦታ ደግሞ እነ ብሪቴን እነ ፈረንስ እነ ዩኤስኤ እነ ሶቪየት ዩኒየን እነ ቻይና የምንላቸው ነበሩ። እነኚህ ሁለቶቹ ብሎኮች ነው እሱ ማለት ነው ሲጣሉ የነበሩት በሁለተኛው ዓለም ጦርነት ጊዜ። ኩዌሽን ነምበር 40 ዋይ ዲድ ዘ አቶሚክ ቦምብ ኢን ወርልድ ዋር ሰከንድ ኩዊክሊ ይላል። አቶሚክ ቦምብ እንዴት ነው እሱ ለምንድን ነው እሱ ሀይ በሁለተኛው ዓለም ጦርነት ወዲያውኑ ያቆመው ይላል። ኤ ጃፓን ሰራንደር ኢሚዲየትሊ አፍተር ሂሮሺማ፣ ቢ ጃፓን ሰራንደር አፍተር ነጋስኪ ፊሪንግ ሞር ቦምብስ፣ ሲ ዘ ቦምብስ ኪል ኦል ጃፓን ሶልዳር፣ ዲ ዘ ዩኤስኤ ኢንቬድ ጃፓን ይላል። እችም ጥያቄ መታ ነበረ። ፖዝ አድርግታችሁ ውስጥ መጀመሪያ ሞክሯት ማለት ነው። መልሳችን የሚሆነው ቢ ጃፓን ሰሬንደር አፍተር ነጋስኪ ፊሪንግ ሞር ቦምብስ ነው እሱ የሚለው ነው እሱ ማለት ነው። ምን መሰላችሁ አሜሪካ በ1945 ወይም ደግሞ በ1945 ኦገስት 6 ሃሮሺማ ላይ ቦምብ ድብደባ አረጋች። ሲቀጥል ደግሞ ነጋስኪ ላይ ደግሞ ሃሮሺማ ላይ በኦገስት 6 አርግታ ነጋስኪ ላይ ደግሞ በኦገስት 9 ከባድ ድብደባ ፈጸመችባት። ከዛ በኦገስት 15 ደግሞ ሙሉ ለሙሉ ጃፓንን ከበበቻቸው ወይም ደግሞ ሰሬንደር አረገቻት። ከዛ ጃፓኖች ፈሩ። በቃ አሜሪካ በጣም ብዙ ቦምብ ስላላት ልታጠፋን ትችላለች፣ ፊሪንግ ሞር ቦምብስ ወይም ደግሞ ብዙ ቦምብ ስላላት አሜሪካ ታጠፋናለች ብለው ፈሩ። ከዛ አቶሚክ ቦምብ ከዛ በኋላ አቆመ ማለት ነው። ኩዊክሊ ወዲያውኑ ጃፓን ምንም አይነት እርምጃ መውሰዷን ስታቆም አቆመ ማለት ነው። በቃ ስለ ቦምብ እንደውም ኩዌሽን ነምበር 50 ዘ ሙኒክ አግሪመንት ኦፍ 1938 አሎድ ጀርመን ቱ አኔክስ ዊች ፓርት ኦፍ ቼኮስሎቫኪያ ይላል። ሙኒክ አግሪመንት ላይ የተስማሙ ሰዎች ነበሩ። እነኚህም ሰዎች እነማን ነበሩ? ጀርመን፣ ብሪቴን፣ ፈረንስ እና ኢታሊዎች ነበሩ። በዚህ በሙኒክ አግሪመንት ላይ የተስማሙ ነበረ። ይህም ስምምነት ምን ነበረ የሚለው የስሎቫኪያ ወይም ደግሞ የጀርመን ተናጋሪ ቋንቋ የሆነችው የስሎቫኪያ ክፍል የሆነችውን አንዷን ክፍል ለጀርመን አሳልፈው መስጠት ነበረ ማለት ነው። ወይም ደግሞ ያችን ሀገር ጀርመን አኔክስ እንድታረጋት ነበረ ማለት ነው። እሱ ሀገር የቷነች ነው የሚለው ኤ ቦሚኒያ፣ ቢ ሞርቢያ፣ ሲ ሰደትላንድ፣ ዲ ስሎቫኪያ ይላል። መልሳችን የሚሆነው ሲ ስሎቫኪያ ነበረ። ይችን ሀገር ጀርመን አኔክስ እንድታረጋት ፈቅደዋል ማለት ነው እነኚህ ሀገሮች። ከዛ ጀርመን አኔክስ አርግታታለች ወይም ደግሞ ተቆጣጥራታለች። ኩዌሽን ነምበር 60 ዋይ ዲድ ዘ አሊያንስ ሲስተም ሜክ ወርልድ ዋር ፈርስት ሞር ላይክ ይላል። የአንደኛ ዓለም ጦርነት ጊዜ አሊያድ ሲስተም ለምንድን ነው ሞር ላይክ ሊሆነው እሱ ይላል። ኢት ኬፕት ፒስ ቢትዊን ኦል ኔሽን፣ ቢ ስሞል ኮንፍሊክት ኩድ ድራግ ኢን ኦል አላያንስ፣ ሲ አሊያንስ ዌር ኦንሊ ኢኮኖሚክ፣ ዲ አሊያንስ ፕሪቨንትድ ኦንሊ ዋርስ ይላል። መልሳችን የሚሆነው ቢ ስሞል ኮንፍሊክት ኩድ ድራግ ኢን ኦል አሊያንስ የሚለው ነው እሱ የሚሆነው ማለት ነው። ምክንያቱም በዛን ሰዓት ዘ አሊያንስ ሲስተም ሚንስ ይሄ አሊያንስ ሲስተም ማለት ምን ማለት ነው እሱ ኢፍ ዋን ካንትሪ ዋስ አታክድ አናዘር ካንትሪ ኢት አላያንስ ዋስ ኦብሊጌትድ ቱ ጆይን ዘ ዋር ወይም ደግሞ አንዷን ሀገር እንትን ስትተነኩስ አንዱ ሀገር ወደ ጦርነቱ የግድ መግባት ስላለባት ነው እሱ ማለት ነው። ለምሳሌ ትንሽ በትንሽዬ ወይም ደግሞ በስሞል ኮንፍሊክት ለምሳሌ አርችዱክ ፍራንስ ፈንዳት የሚባለው ሰውዬ ሲገደል አውስትሮ ሃንጋሪ ዋር ማላዘዘች ወደ ሰርቢያ ላይ ጦርነት አወጀች ማለት ነው። ከዛ ጀርመን ደግሞ ምን አደረገች? ሩሲያና ፈረንስ ላይ ጦርነት አወጀች። በትንሽዬ በስሞል ኮንፍሊክት ወይም ደግሞ በትንሽዬ ችግር ምክንያት ጦርነት አወጀችባት ማለት ነው። ከዛ ጀርመን ፈረንስና ሩሲያ ላይ ጦርነት ካወጀች በኋላ ደግሞ ብሪቴንም ደግሞ በትንሽዬ እንትን ጀርመን ላይ ጦርነት አወጀች ማለት ነው። ስለዚህ መልሳችን የሚሆነው ቢ ነው እሱ። ኩዌሽን ነምበር 70 ዘ ሰከንድ ወርልድ ዋር ቢገን ዌን ጀርመን ኢንቬድድ ዊች ካንትሪ ኢን ሴፕቴምበር 1939 ሁለተኛው ዓለም ጦርነት የጀመረው እሱ ጀርመን የትኛዋን ካንትሪ ኢንቬድ ስታደረግ ነው እሱ ይላል። ኤ ፈረንስ፣ ቢ ፖላንድ፣ ሲ ስሎቫኪያ፣ ዲ ኦስትሪያ ይላል። መልሳችን የሚሆነው ሁለተኛ ዓለም ጦርነት የተነሳው በምንድን ነው እሱ ጀርመን ፖላንድን ኢንቬድ ስታደረግ ነው እሱ ማለት ነው። ጀርመን ፖላንድን ኢንቬድ ስታደረግ ብሪቴንና ፈረንስ ደግሞ ለፖላንድ ቃል ገብተውላት ነበረ ወይም ደግሞ ብሪቴን ፈረንስ ሀድ ፕሌጅ ቱ ጋራንት ፖላንድ ኢንዲፔንደንስ ወይም ደግሞ ለፖላንድ ቃል ገብተውላት ነበረ። በሴፕቴምበር 1 ነበረ ጀርመን ፖላንድን የወረረችው። እነሱ ደግሞ በሴፕቴምበር 3 ከሁለት ቀን በኋላ ማለት ነው ዲክሌር ዋን ጀርመን ወይም ደግሞ ጀርመን ላይ ጦርነት አወጁ ማለት ነው። ኩዌሽን ነምበር 80 ዘ ጀርመን ሚሊታሪ ስትራቴጂ ኦፍ ብልትረኝ ነው የሚለው ነገር እስቲ አበባ ሲናተ ሚንስ ምን ማለት ነው ይላል። ኤ ቶታል ዋር፣ ቢ ላይቲንግ ዋር፣ ሲ ኤር ዋር፣ ዲ
ትሬንች ዋር ይላል። ብልትሬኝ ማለት የጀርመን ቃል ነው። እሱ ምን ማለት ነው? እሱ ላይቲንግ ዋር ወይም ደግሞ የመብረቅ ጦርነት ማለት ነው። ኩዌሽን ነምበር 19 ዋይ ዲድ ዘ አሊያንስ ሲስተም ሜክ ወርልድ ዋር ፈርስት ሞር ላይክ ይላል። የቅድሟ ጥያቄ ተመሳሳይ ነች፣ ግን እቺ ትንሽ ዞር ትላለች። እቺም ጥያቄ መታለች። የትኛዋ ላይ እንደመጣች እኔ እንጃ እንጂ ኢት ኬፕት ፒስ ቢትዊን ኦል ኔሽን ቢ ስሞል ኮንፍሊክት ኩድ ድራግ ኢን ኦል አላያንስ ሲ ኢት አላያንስ ኦንሊ ኢኮኖሚክ ዲ አላያንስ ፕሪቨንት ኦንሊ ዋር ይላል። መልሳችን ያው ተመሳሳይ ነው ከቅድሙ ጋር ስሞል ኮንፍሊክት ኩድ ድራግ ኢን ኦል አላያንስ የሚለው ነው እሱ ማለት ነው። ሳላስበው ነው እሱ እዚህ ጋር ሁለት ቦታ የተደገመችብኝ። ኩዌሽን ነምበር 20 ጀርመኒ ኢንቬድድ ዘ ሶቪየት ዩኒየን ኢን 1941 አንደር ዊች ኮድ ኦፍ ኔም ይላል። እቺ ጥያቄ በጣም ወሳኝ የሆነ ጥያቄ ነው። እሱ በጣም ማወቅ አለባችሁ። ጀርመን ሶቪየት ዩኒየንን ኢንቨስት ስታደርግ በየትኛው ኮር ኔም ነው ወይም ደግሞ በየትኛው ስትራቴጂ ነው ይላል። ኤ ኦፕሬሽን ኦፍ ባራባሮስ፣ ቢ ኦፕሬሽን ኦፍ ኦቨርላዶ፣ ሲ ኦፕሬሽን ኦፍ ሲያሊዮን፣ ዲ ኦፕሬሽን ኦፍ ቶርች ይላል። መልሳችን የሚሆነው ኤ ኦፕሬሽን ኦፍ ባርባሮስ የሚለው ነው እሱ ማለት ነው። ይሄ በዚህ በኦፕሬሽን ኦፍ ባርባሮስ ወይም ደግሞ ይሄ ስትራቴጂ በጣም ወሳኝ ስትራቴጂ ነበረ ለጀርመን። በዚህ ጦርነት በጣም በቃ በሂስትሪ ውስጥ ወይም ደግሞ ኢትስ ዘ ላርጀስት ሚሊታሪ ኢንቬሽን ኢን ሂስትሪ ዊዝ 3 ሚሊዮን ጀርመን ሶልጀርስ የተካተቱበት ነው እሱ። በጣም በሂስትሪ ውስጥ በጣም በቃ ከባድ ጦርነት የተካሄደበት በጀርመን ሂስትሪ ውስጥ ይሄ ነው እሱ ማለት ነው። ኦፕሬሽን ኦፍ ባርባሮስ ነው እሱ። ግን ይሄ ኦፕሬሽን ኦፍ ባርባሮስ ወይም ደግሞ ይሄ ስትራቴጂ ፌል አድርጎ ነበር። ፌል ያደረገበት ምክንያት ደግሞ ዋነኛው ምክንያት ምንድነው? እሱ ጀርመን ያኔ ሶቪየት ዩኒየንን ኢንቬድ ስታረግ በዛን ሰዓት ሶቪየት ዩኒየን ደግሞ ሩሲያ ውስጥ በጣም ከባድ ዝናብ ነበረ። ከባድ ዝናብ በመኖሩ ምን ተፈጠረ? ጀርመን የፈለገችዋን ስትራቴጂ መጠቀም አልቻለችም ማለት ነው። ከዛ ጀርመን ላይ ፌል አደረገባት ማለት ነው። ከባድ በቃ ይሄ ጦርነት በጣም ከባድ ጦርነት ነበረ። የከሸፈበት ምክንያት ከተባላችሁ ደግሞ ወይም ደግሞ ሩሲያ ጀርመን ያልተሳካበት ምክንያት ከተባላችሁ በዛን ሰዓት ሩሲያ በጣም ከባድ ዝናብ ነበረ ማለት ነው። በዛ ምክንያት ነው እሱ ያልተሳካላ ምክንያት። ኩዌሽን ነምበር 21 ዋይ ዋዝ ዘ ኮልድ ዋር ኮልድ ይላል። ኮልድ ዋር ለምንድን ነው ኮልድ የሆነ ይላል። ኢት ዋዝ ፎስት ኢን ኮልድ ሪጅን፣ ቢ ኖ ዳይሬክት ላርጅ ስኬል ፋይቲንግ ቢትዊን ዩኤስኤ ኤንድ ዩኤስአር፣ ሲ ኢት ላስትድ ኦንሊ ዋን ዊንተር፣ ዲ ቦዝ ሳይድስ ዩዝድ ይላል። መልሳችን የሚሆነው ኮልድ ዋር ኮልድ የተባለበት ምክንያት ምንድን ነው እሱ ከተባላችሁ ሁለቱም ቢ ኖ ዳይሬክት ላርጅ ስኬል ፋይቲንግ ቢትዊን ዳይሬክት አልተዋጉም ነኝ ሁለቱ ሀገራቶች ማለት ነው። ዩኤስኤ እና ዩኤስኤ ሲያደረገን ሲዋጉ ነበር። በምንድን ነው እሱ አንዱ ሀገር ለምሳሌ አንዷ ስትወጋ እሷ አሜሪካ አንዷ ስትረዳ ዩኤስኤ ደግሞ አንዷን ትረዳ። ለምሳሌ በእኛ ሰዓት ዩኤስኤ ወይም ደግሞ ራሽያ ነበረች እኛ የምንረዳው። ምኖችን ደግሞ ኢትዮጵያ ከማጋ ደግሞ ትጣላ ነበር። እኛን ደግሞ አሜሪካ ትረዳለች። ግን እርስ በርስ አልተጣሉም እነሱ። ኩዌሽን ነምበር 22 ዘ ተርኒንግ ፖይንት ኦፍ ወርልድ ዋር ሰከንድ ኦን ዌስተርን ፍሮንት ዋዝ ባትል ኦፍ ኤ ሞስኮ፣ ቢ ሌኒንግራድ፣ ሲ ስታሊንግራድ፣ ሲ ዲ ኩርስክ ይላል። መልሳችን የሚሆነው ሲ ስታሊንግራድ የሚለው ማን ነው እሱ? አዎ ሲ ስታሊንግራድ የሚለው ነው እሱ ማለት ነው የሚሆነው። ተርኒንግ ፖይንት ኦፍ ወርልድ ዋር በኢስተርን ፍሮንት ባትል ኦፍ ምንድን ነው እሱ? በስታሊንግራድ ነው እሱ። በዚህ ስታሊንግራድ እንትን በጣም ከባድ እንትን ጀርመን በማን ወይም ደግሞ ጄኔራል ፍሬድሪክ ፓውሎስ በሚባል እንትን ነበረች የምትመራው። በጣም ከባድ ኪሳራ የደረሰባት በዚህ በትል ነው እሱ ማለት በስታሊንግራድ የሚባለው በትል በጣም ከባድ ኪሳራ ደርሶባታል ጀርመን። ኩዌሽን ነምበር 23 ዋይ ዲድ ዘ ባትል ኦፍ ብሪቴን 1940 ኢንድ ዘ ጀርመን ፌለር ይላል። ለምንድን ነው እሱ የባትል ኦፍ ብሪቴን ለጀርመን ፌል በ1940 ጀርመን ፌል ያደረገባት ይላል። የጀርመን ራውን አውት ኦፍ ፊውል ይላል። ቢ ዘ ብሪቲሽ ሮያል ኤር ፎርስ ራፍ ወይም ደግሞ ዲፌንድድ ሰክሰስፉል ዩሲንግ ራዳር፣ ሲ ዘ ዩኤስኤ ሴንት ትሮፕስ ቱ ሄልፕ ብሪቴን፣ ዲ ዘ ጀርመን ሰራንድድ ይላል። መልሳችን የሚሆነው ቢ ዘ ብሪቲሽ ሮያል ኤር ፎርስ ዲፌንድ ሰክሰስፉሊ ዩሲንግ ራዳር የሚለው ነው እሱ ማለት ነው የሚሆነው። ጀርመን የምትጠቀመው በዛን ሰዓት ሉፍትዌፍ ነበረ። ብሪቲሽ ደግሞ የምትጠቀመው ሮያል ኤር ፎርስ ነበረ። በሁለት ኬዞች ናሱ። እነሱን ኬዞች አሁን ብናወራ ሰዓቱ በጣም ስለሚሄድ ማለት ነው። በሁለት ኬዞች ነበረ ብሪቲሽ ያሸነፈቻት ባለው። ስለዚህ መልሳችን ቢ ነው የሚሆነው። ይሄ ራፍ የሚባለው ሮያል ኤር ፎርስ ኦፍ ብሪቲሽ የሚባለው በጣም ከባድ እንትን ነበረ። የጀርመንን ሉፍትዌፍ ደግሞ ጀርመን ያረገችውን ስትራቴጂ በደንብ ነው እሱ ማለት ያከሸፈባት። ኩዌሽን ነምበር 24 ዋይ ዲድ ዘ ዩኤስኤስአር ፎርም ዘ ዋርሶ ፓክት ይላል። ዩኤስኤስአር ለምንድን ነው እሱ ዋርሶ ፓክትን የመሰረተችው ይላል። ኤ ቱ አታክ ዩኤስኤ፣ ቢ ቱ ሪስፖንስ ኔቶ፣ ሲ ቱ ኮሎናይዝ አፍሪካ፣ ዲ ቱ ሄልፕ ጀርም ይላል። መልሳችን የሚሆነው ቢ ሪስፖንስ ቱ
ኔቶ የሚለው ነው እሱ ማለት ነው የሚሆነው። ምክንያቱም ምንድነው እሱ እዚህ ጋር ዩኤስኤስ ኔቶዎች መጀመሪያ እና አሜሪካ ምናምን ኔቶ የሚለውን በ1949 እንትን አሉ። እነሱም ደግሞ ያሉት ምንድነው እሱ አንዱ ሀገር ለምሳሌ እነሱ የተስማሙት ወደ 12 ሀገራቶች ናቸው ይሄን ኔቶን የመሰረቱት። ከዛ ይሄን ኔቶ ሲመሰረቱ ወደ 12 ምናምን ሆነው ነው እሱ አንዱ ሀገር ከነኛ ከ12ቱ አንዱ ሀገር ከተነካ እነሱም ሊገለበጡና ያን የነካውን ሀገር ሊወጉ ነበረ። ከዛ ሌሎቹ ደግሞ ሩሲያ ምናምን ደግሞ ዋርሶ ፓክት የሚል ነገር ሰየሙ ነው ማለት ነው በ1854 54 ሳይሆን 55 ኩዌሽን ነምበር 25 which did the cold war in 91 ይላል። ለምንድን ነው እሱ የኮልድ ዋር በ1991 ያበቃዋል? ኤ ዩኤስኤ ሰረንደርድ ቢ ሶቪየት ዩኒየን ኮላፕስ ሲ ቻይና ቢካም ኮሚኒስት ዲ ኔቶ ዋስ ዲሶልቭድ ይላል። መልሳችን የሚሆነው ኮልድ ዋር ያበቃበት በ1991 ለምንድን ነው እሱ ሶቪየት ዩኒየን ኮላፕስ ወይም ደግሞ ሶቪየት ዩኒየን ስለወደቀች ነው እሱ ማለት ነው። ኩዌሽን ነምበር 26 which organ of the ዩኤንኤ was to the power of veto ይላል። የትኛው ኦርጋን ነው ዩኤንኤ ቬቶ ፓወር ያለው ወይም ደግሞ የሚያቅፈው የትኛው ነው እሱ ይላል። ጀነራል አሴምብሊ፣ ቢ ኢኮኖሚክ እንደ ሶሻል ካውንሲል፣ ሲ ሴኩሪቲ ካውንሲል፣ ዲ ሴክሬታሪያን ይላል። እችን ፖዝ አድርጋችሁ ቪዲዮን መሞከር ትችላላችሁ። መልሳችን የሚሆነው ሴኩሪቲ ካውንስል ነው ማለት ነው። ይሄ ሴኩሪቲ ካውንስል ሀንስ 5 ፐርማነንት ሜምበር ዩኤስኤ፣ ራሽያ፣ ቻይና፣ ፈረንስ እና ወይም ደግሞ ፈረንስ፣ ዩኬ ወይም ደግሞ ብሪቲሽ የምንላቸው ነው እሱ ማለት ይሄ ዩኤስኤ 5 ሀያል ሀገራቶች ያሉት እሱ ይሄ ቪቶ ፓወር የሚባሉት 5 እንትን ናቸው። እነሱም ከሴኩሪቲ ካውንስል ውስጥ ዩኤስኤ፣ ሩሲያ፣ ቻይና፣ ፈረንስ እና ዩኬ ናቸው ማለት ነው። ምናልባት ከዚህ ውስጥ የትኛው ናቸው ቪቶ ፓወር ብሎ ጥያቄ ላይ ካመጣባችሁ እነኝን አምስቶቹን ሀገሮች መያዝ አለባችሁ ማለት ነው። ብዙ ጊዜ እነኝህ ጥያቄ ላይ ይመጣሉ። የቱ ነው እሱ ቪቶ ፓወር፣ የቱ ነው እሱ ቪቶ ፓወር ያለው ነው ብሎ ማለት ነው። እነኝን አምስቱን ሀገሮች ማወቅ አለባችሁ። ኩዌሽን ነምበር 27 ዘ ኮልድ ዋር ዋስ ፕራይመርሊ ስትራግል ቢትዊን ኮልድ ዋር በማንና በመሀል ነበር ይላል። ብሪቴን እንደ ፈረንስ፣ ጀርመን እንደ ኢታሊ፣ ዩኤስኤ እንደ ሶቪየት ዩኒየን፣ ቻይና እንደ ጃፓን ይላል። መልሳችን የሚሆነው ዩኤስኤ እንደ ሶቪየት ዩኒየን ነበር ወይም ደግሞ ሩሲያ የሚለው ነው እሱ። ኩዌሽን ነምበር 28 ዘ ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ወይም ደግሞ ኔቶ ወስ ፎርምድ ዊች ይላል። የትኛው ዓመተ ምህረት ነው የተመሰረተው ይላል። መልሳችን የሚሆነው ሲ 1949 የሚለው ነው እሱ ማለት ነው። ይሄን ቅድም እንደነገርኳቸው 12 ሀገራቶች ናቸው ይሄን ኔቶን የመሰረቱት። እነሱም ዩኤስኤ፣ ዩኬ ወይም ደግሞ ብሪቲሽ፣ ካናዳ